ሀገር ሄደናል ለመዝናናት በምን አይነት መንገድ እንደተዋወቅኳት ምናምን ለእናንተ አልነግራችሁም። በቃ ግን የተገናኘንበት የሆነ ወቅት ነበረ። ግን ደግሞ ሳንስማማ ስንቀር ተለያይተናል እንደ ማንኛውም ሰው ማለት ነው። ስለዚህ ከአንድ ሰው ጋር ልቀጥሉ የምትችሉት የሚያግባባ ነገር ሲኖር ነው አይደለ? ባለመግባባት ውስጥ ደግሞ ከሆናችሁ ትለያላችሁ። ስለዚህ እኔም ህይወት ላይ ይሄን የተንጸባረቀው እንጂ ሌላ ምንም አዲስ ነገር ተፈጥሮ አይደለም። የትኛውም ወንድ በአንድ ዘሎ ትዳር ላይ ይገባል። ብዙ ላይፍ አሳልፎ የሚሆነውን ሴት መርጦ ምናምን ነው የሚያገባው። በቃ ይሄ ነው። ስለዚህ ይሄ ነገር ግራ ሊያጋባችሁ አይገባም። ባለፈ ቤተሰቦች የሩታን ጠርቻታለሁኝ። እኔ ዛሬ ወደ ቡታጀራ መሄድ አለብኝ። እዛ ለስራ ነው የሄድኩት። የሆነ ትልቅ ጉዳይ አለ፣ ማስተካከል ያለብኝ ነገር አለ። ይህ ነገር ደግሞ ለእኔም ለሷም የሚጠቅመን ነገር ነው። ወይንም የሆነ ፋውል ልሰራ የሆነ ነገር ላደርግ አይደለም የሄድኩት። ሲቀጥል ደግሞ ቤተሰብ እያለ ህሩም ለምን አደርክ ምናምን ላላችሁ ጥያቄ ደግሞ እዛ ቦታ ላይ የሚያሳድረኝ ነገር ነበረ፣ ግዴታ ማለት ነው ከቤት ውጭ። ስለዚህ ይህንንም ለእናንተ ግዴታ ሁሉንም ነገር አብራርቼም አልችለውም። አንዳንድ ጊዜ እኔ እግዚአብሔር ነው የምሬ ነው የሚዲያ ሰውን በመሆኔ እንድናደድና በቃ አይደለ ሚዲያን እንድጠላ ያደርገኛል። ለምን በቃ ስለዚህ ሁሉንም ነገር ዲቴል እንዲብራራላችሁም አትፈልጉ አላችሁ። ደግሞ ነገሩን ተረታችሁት ልክ እንደኔው ያለፈ ታሪክ ያለፈ ነው እያላችሁም እያለፋችሁት ያለው ነገር አለ። እናንተን ከልብ አመሰግናለሁ። ጉድ እኛም እኮ ይህን ነው መንልን ያልነው። በሁለተኛ ደረጃ ደግሞ የሶሻል ሚዲያ ምናምን እባክህ ውሸት ካንተን የተማር ነው። ብጥረቅ ትበጠረቃለህ እንዴ አንተ ካንተ ተጀንትን ብሎ እንዴት እንደዚህ ትላላችሁ? ሶሻል ሚዲያ ላይ ሩታ ተረበሰሽ ልኝ ምናምን ውሸት ከናንተ ነው የለመድ ነው። ደግሞ ጓትላለህ እንዴ ጓትላለህ ወይ? እንዴት በሴት ላይ እንዴት ትቀልዳለህ አንተ? 8 ሜትር አፍ በሴት ላይ እንዴት ትቀልዳለህ አንተ? ማን ስለሆንክ ነው እንዴ? ይሄው ሀቁን አወጣው ዛሬ። ሩታ እየተረበሸሽ ያለ ሶሻል ሚዲያ ላይ በሚያወሩትና በአንዳንድ ዩቲዩበር። ዝም በል እባክህ እንዴ! አይደብርህም? ጭንቅላት ይሰራል አንተ እከካም። ትናንትና እኮ የዛሬ 2 ዓመት እኮ የተወለወለ አመድ ነው የምትመስል አንተ፣ አመዳም ማለት ነው። ዛሬ መጥተህ የሶሻል ሚዲያ ሰው እንዴት እንደዚህ ትላላችሁ ምናምን። ዝም በል ኩርኩም። ሲያስጠላ ባላ። ለኦዲየንስ ክብር ይኖረ። በዚሁ አጋጣሚ ልንገራችሁ፣ ለአብርሽ የምትከራከሩ ሰዎች ማለት ነው በጣም ነው የምትገርሙኝ። ለኦዲየንስ ክብር የሌለው በቃ ለሴት ልጅ ክብር የሌለው ሴት ልጅን እየደፈረና እያማገጠ ጥሎ የሚሄድ ሰው ማለት አብርሽ ነው። ገባችሁ አይደለ? ያለፈ ታሪክ ነው ምናምን አሳልፈናል፣ ግን ያለፈ ታሪክ ነው። የሷ ሴትነት አንተ ተጨማልቀህ እንድትተዋት ነው ወይ? አንተ የፈለከውን ፈለግ ከሷ ጋር ፈታ ዘናልክ ትታት ሄድክ። ምን አይነት አነጋገር ነው? በሴት ልጅ ላይ እንዴት ትቀልዳለህ? አይደብርህም ትንሽ? አንተ 8 ሜትር አፍ እንዴ! በሴት ልጅ እየቀለደ የምታሽቃብጡ ሴቶች ማለት ነው በጣም ነው ማዝንባችሁ። አስባችሁታል? ወላሂ ከምሬ ነው። ይህ ክፍታፍ ማለት ነው እንዴ! በሴት ልጅ እንዴት ይቀልዳል? የተወሰነ ታይም ላይ በቃ ፈታ ዘና ብለናል ምናምን ደግሞ ሁሉንም እንዳብራራላችሁ አትጠብቁ እንዴ! ለኦዲየንስ ክብር የሌለው ዩቲዩበር ማለት አብርሽ ነው። ሩታን ረበሻችሁብኝ ምናምን አይደብርህም እንዴ አንተ? እንዴት ለሴት ልጅ ክብር አይኖርህም? አረ ፈጣሪው እንደው እኔ የምለው ይሄ ልጅ ግን የት እየሄደ ነው? ማለት ወዴት እየሄደ ነው? ትናንትና የመጣህበትን አንተ እከካም ማለት ነው። ትናንትና የመጣህበትን አትርሳ። ሁሉንም እንዳብራራላችሁ አትጠብቁ። በቃ የተወሰነ ሰዓት ላይ ተደብሬባታለሁ። አሁን ግን አልፈልጋትም። አንዳንድ ጥቃቅንና አነስተኛ ዩቲዩበሮች እንደዚህ እያሉ እያወራችሁ ሚስቴን እየበጣበጣችሁብኝ። አረ ስምህ ማን ነው? ፎይ ወይ በሴት ልጅ በቃ ሽቀላ እናቴን። ይሄ ግን ማለት ነው የህግ ባለሙያ ሊይዙት ይገባል። ገባችሁ አይደለ? በሴት እህቶቻችን ላይ እንደዚህ እያረጉ እየቀለዱ ፈታ ዘና እያሉ መጨረሻ ላይ ወደ እኔ ከምር አብርሽን የምትደግፉ ሰዎች ጤነኛ አትመስሉኝም። በጎቹ አስባችሁታል? ለኦዲየንስ ክብር የሌለው ማለት ከቡታጅራ ዩቲዩበር አብርሽ ነው። ደግሞ ካንተ ተጨርሶ ውሸትህን ምንህን ብለን ተቀብለን አምነን ዝም አለ። አሁን ደግሞ ጭራሽ ታፋጥጣለህ እንዴ? አረ ይደብርህ እናቴን ይደብርህ። ሰው እኮ ሲነቃብህ ላሽ ማለት አለ። ሲነቃብህ ላሽ በል ብሮ አድርሱለት። ይህን ብዙ ሸር አድርጋችሁ አድርሱለት። የሱ በጎች ማለት ነው። ለምን በሴት ልጅ ላይ እየቀለደ በሴት ልጅ ላይ እየዘሞተ በሴት ልጅ ላይ እንትን እያለ መኖር የሚፈልግ ዩቲዩበር ነው ይሄ። የሶሻል ሚዲያ ሰው መሆኔ አስጠላኝ። አልቀረብህም። ትናንትና እኮ እንደው አመድ እኮ ነው የምትመስል። እድሜ ለኢቲዩን አመስግን፣ ኦዲየንስን አመስግን። ለኦዲየንስ ክብር የሌለህ ማለት ነው
ኧረ ጉዴ 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 ጉዴ። በጎቹን ጉዳችሁን ስሙ። እኔም እንደናንተ አሽቃብጥ ነበር። አሁን ግን በጣም ነው ያስጠላኝ አብርሽ፣ በጣም ማለት ነው። እናቴም በሴት ልጅ ላይ በጣም ነው የሚቀልደው። ፈጣሪ ትዕግስቱን ስጠኝ። ጭራሽ ምን አለ አንዳንድ ዩቲዩበሮች አለ የሚለቁት ነገር ሩታን ረብሿት እያለቀሰችብኝ። ስራህ ነው የሚረብሻት ስራ። ከዛም 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 እያልክ ስራህ እንጂ የዩቲዩበር አይደለም። ስለ ሶሻል ሚዲያ በደንብ ጠንቅቃ ታውቃለች። እሷ ህፃን አይደለችም። አድርሱለት በጎቹ